ፌስቡኬ የዛኔ ኮንትራት ቤት የተከፈተልኝ ነው ስቲል ነው ያለው። እሱም ፌስቡክ የከፈተችልኝ የመዳሜ እህት ናት። እናቷ ቤት ስንሄድ ከዛ ፌስቡክ አሳየችኝ ከፈተችልኝ እና ፌስቡክ መጠቀም ጀመርኩ። በጣም ደስ አለኝ ፌስቡክ መጠቀም ስጀምር። ከተለያዩ ወንዶች ጋር በኢንቦክስ እጀናጀናለሁ ምናምን ማታ ማታ ስራ ጨርሼ ማለት ነው የመዳሜን ስራ ጨርሼ ልጆቹን አስተኞች እና ማታ ማታ በቃ ፌስቡክ ነበር መደበሪያዬ። ከዛ ፌስቡክ ላይ ይኸውላችሁ ፌስቡክን የከፈተችልኝ እኔ ካታር የመጣሁት በፈረንጅ 2008 ነው። 2008 2009 2010 መጨረሻ ኢትዮጵያ ደርሼ ተመለስኩ። ኦኬ ከዛ ኢትዮጵያ ደርሼ እንደተመለስኩኝ ኢትዮጵያ ከመሄዴ በፊት ነበር ፌስቡክ የከፈተችልኝ። ብዙ አጠቃቀሙን አላውቀውም ነበር። ብዙ አበሻ የለም ነበር። ብዙም ኢንተረስት ዳገም ቫኬሽን ደርሼ ከተመለስኩ በኋላ ነው ፌስቡክ በደንብ መጠቀም የጀመርኩት። 2010 መጨረሻ ቫኬሽን ሄድኩ። 2011 መጀመሪያ ማለት ነው። 2011 ሙሉን ፌስቡክ እየተጠቀምኩ ይኸው ጀለሲ አሁን ኮፍዬ የሰጠችን ጄሪም ፌስቡክ ላይ ነው ማውቃት። የድሮ የፌስቡክ ጓደኛዬ ናት። አይስዌር አሁን ኮፍዬ የሰጠች እና 2011 ሙሉን ፌስቡክ ላይ ፌስቡክ ስጠቀም 2011 መጨረሻው ላይ ከባልዮ ጋር ተተዋወቅ። በጣም ነው የሚያምረው። መጀመሪያ ፕሮፋይል ፒክቸሩን አይቼ ወይኔ ሲያምር ይሄ ልጅ ብዬ ፎሎ አረኩትኝ እና ከዛ እየገባ አየዋለሁ። አክሰፕት አረገኝ አላረገኛም እያልኩኝ ማለት ነው። ከዛ በሶስተኛው ቀንና በሁለተኛው ቀን ፍሬንድ ሪኩዌስቴን አክሰፕት አረገ። አክሰፕት ሲያደርግልኝ ደስ አለኝ። ፍሬንድ ሆነን አትሊስት ፍሬንድ ሆነን ነው እና ገብቼ ፎቶዎቹን አይ ዋዝ ዩር ፍሬንድ ኦን ፌስቡክ 2012 ሪሊ 2012 የዛሬ 13 ዓመት የፌስቡክ ፍሬንድ ነበር። ኦኬ ከዛ በ2011 ኖቬምበር ተዋወቀን። ስናወራ ቆየን። እየገባው ፎቶዎቹን አያለው ምናምን ሁሌ በቃ ማታ ማታ እየገባው ፎቶዎቹን አያለው ምናምን። ከዚህ ነው ነገር ሀይ ብሎ ጻፈልኝ። ደስ አለኝ። በቃ ሀይ ብሎ ሊቪንግ ዶሃ ይላል። እኔም ካታር ነው የምኖረው እሱም ካታር ነው። ወይኔ አንድ ሀገር ነው የምንኖረው አልኩ። ደስ አለኝ። ከዛ ሀይ ብሎ ጻፈልኝ። ሲጽፍልኝ እኔ ነኝ ፍሬንድ ሪኩዌስት የላኩለት። እሱ አክሰፕት አደረገኝ። ግን የጻፈልኝ ሀይ ብሎ እሱ ነው። ሲገርም አልኩኝ። ከዛ ሀይ ሲለኝ ሀይ ምናምን ብዬ ማውራት ጀመር። እንዴት ነሽ ምናምን፣ የት ነው የምትኖሪው ካታር? አንተስ እንደማያውቅ ሰው ፕሮፋይሉ ላይ እኮ ሊቪንግ ውሃ የሚል አንብቤያለሁ። የምንኖርበት እንዴ የቤት ኪራይ ከፍለን በምንኖርበት ቤት እኮ መኖር አልቻልንም። እዚህ በር ላይ ምን ላድርጋቸው ጋይስ? ወጥቼ ላባራቸው? ዱርዬ ድመቶች በር ላይ እየጮሁ አስቸገሩ። አላስቀምጣሉን በገዛ ቤታችን። የቁንትን መጥረጊያ ይዤ ወጥቼ ላባራቸው ጋይስ? ምን ላድርግሽ ንገሩኝ። ሰላም እነሱን ምግብ ስጫቸው። ኧረ እነዚህ ጥጋበኛ ነብር ነው የሚያክሉት። ወጥቼ ባሳያችሁ ምን እንደሚያክሉ ወጥቼ ልገላብላቸው። እየተጣሉ ነው። ያስገባቸው ሀቡ ታሪክ አላቸው። ይግቡ ላሳያችሁ ወስጄ ምን እንደሚያካክሉ፣ እንዴት ነብር እንደሚያክሉ የዚህ ሀገር ዱርዬ ድመቶች። እነዚህ እኮ ቤተሰብ የላቸውም፣ የዱር ድመት ናቸው። ለአከራይሽ ንገሪው። አከራይ የለንም እኮ ይሄ ካምፓኒ ነው እኮ አከራይ ምናምን የሚባል ነገር የለም። እሺ ቆይ ወጥቼ ላሳያችሁ እነዚህን ዱርዬ። ግን መጥረጊያ ሊያዝ። ለማንኛውም እኔ እኮ ድመት ፎቢያ አለብኝ ታውቃላችሁ። እፈራለሁ በጣም። እንዴ ልወጣ እንደሆነ ሰምተው ነው ዝም ያሉት። ከፀሐይ አላሉም ማለት እንዴ? ሀና ሽንት ቤት እንትን አለ መሳሀ። ድመቶቹን ላባራቸውን አላስቀምጥም አሉኝ እኮ። ስጭኝ መሳሀ። ድመቶቹ በርጋ። ቴንክ ዩ። ይኸው ጋይስ ይህን ይዤ ወጥቼ ላባራቸው ነው። ቆይዎቹ መብራት እኔ ድመት በጣም ነው የምፈራው ውዶቼ። ብስሚላ ወደቀብኝ። ቆይ ስወጣ ዝም አሉ መሰለኝ ጋይስ። የቱ ጋ ነው? ይኸውላችሁ እዚህ ጋ ናቸው። የት ሄዱ? ስወጣ ሄዱ ጋይስ። አመለጡ አሉ። የቱ ጋ ነው? ሂዱ
እንዲህ ብቻ ሰምተው ድንጓል መኪና እግር ስሩ መኪና ጎማ ውስጥ ነው መሰለኝ ያሉት። የቱ ጋ ናቸው? ቆይ አሁን እኮ ቢመጡብኝ እኮ ጋይስ እኔ የት እንደምገባ አላውቅም። በጣም ነው ድመት የምፈራው። ግን ትልቀታቸውን ላሳያችሁ ነበር። የት ውስጥ ተደብቀው እንደሚጮሁ አላውቅም። አሁን ስንገባ ይጀምራሉ እንደገና። ተደበቁ ሄዱ። ይኸው ዘተረቻሉ። ይኸው ዘታሉ ሄዱ ማለት እኮ ነው ጋይስ አይደል? ቴንክ ዩ ሀና። ይኸው ዝም አሉ። አሁን ጸጥ አላልኳቸው። ጎበዝ ነኝ አባረርኳቸው። እነሳሁን መሬት ላይ ጧጧ ሳረገው እነሱ እንደሆነ ገብቷቸው ታያቸው ይጀናጀኑበት። ይሄ ድምፅ የጅንጀና ነው እንዴ? እየተጀናጀኑ ነው እንዴ? ይሄ ድምፅ እሺ በሉ አስተማሪ የኔን ታሪክ ጨረስኩላችሁ አይደል? ኦኬ ይሻል። ምን ላይ ነበር ያቆምኩት? ያ ሀይ አለኝ ማውራት ጀመርን። ከዛ እያወቅኩ ካታር እንደሚኖር ኦልሬዲ ፕሮፋይሉ ላይ አንበብ ያለው ግን የት ነው የምትኖር? እኔ ዜኔ ፍቅር አንተ ሳልኩት ካታር አለኝ። ዋው ደስ ይላል፣ አንድ ሀገር ነው የምንኖረው ምናምን ምናምን። ከዛ ቁጥር ጠየቀኝ፣ ቁጥሬን ሰጠሁት። ቁጥር ቫይበር የሚባል ነበር የዛን ጊዜ የዛሬ 15 ዓመት ማለት ነው ጋይስ። ቫይበር የሚባል ፐርፕል ነገር ካወቃችሁት አይዶ ነው አብዛኞቻችሁ። ያን ከሆናችሁ ላታውቁት ትችላላችሁ። ኧረ ጀመሩ ድጋሚ ጋይስ። ስቲል አለ ቫይበር፣ ስቲል አለ። ቫይበር የሚባል ነገር ነበር። በሱ ነበር የምንደዋወለው። ፍሪ ነው ዋይፋይ ያለ መዳሜ ቤት። በሱ ስናወራ ጠዋት ልጆች እያሉብኝ ትምህርት ቤት የምወስዳቸው የመዳም ልጆች ሹፌር ነበርኩ። ጠዋት ተነስቼ የመዳም ልጆችን ሹፌርም ሰራተኛም ነኝ። ብቻዬን ቤት ውስጥ ለልጆቹ ምሳ ቋጥሬ ትምህርት ቤት ማደርሰው እኔ ነኝ። ለመዳም ምግብ ማዘጋጀው እኔ ነኝ። የመዳምንም ዩኒፎርም እንትን ናት፣ ነርስ ናት። የመንግስት ሆስፒታል ነው የምትሰራው። የእሷን ዩኒፎርም መተኮስ፣ አባያዋን መተኮስ፣ የልጆች ዩኒፎርም መተኮስ። ይህን ሁሉ ሳረግ በሄድፎን እያወራው ተኳኩሽን። ከዛ ስናወራ እናድራለን። እኔ ጠዋት ተነስቼ ላይ አንዳንዴ 1 አወር ወይንም 2 አወር ምናምን የምተኛው እና ሴትዮ የራሱ ሀቡሽ ፊች እንደ ድሮ አይደለሽ፣ ምንድን ነው አተኝም እንዴ ምንድን ነው ትለኛች። ጠዋት ስታይኝ በቃ እንቅልፍ እንዳልተኛው ያስታውቅብኛል። ከዛ ልጆቹን አድርሼ እመጣለሁ። መጥቼ ኔስካፌ ጠጣና ከዛ ዶሮ ከበረዶ ቤት አወጣና ምግብ ሰራለሁ። በጣም ዳህያ ነበር የምሰራው። ሁሉንም ነገር ሙሉ ቤቱን ያዝኩት ነው የነበርኩ። የቤቱንም ስራ የውጭውንም አስቤዛ የማደርገው ኤቭሪቲንግ። በጣም ጠንካራ ነኝ። ከ6 ልጅ ጋር አስቡት። ጽዳት፣ ልብስ መተኮስ። ደግነቱ ባል የሚባል ነገር የለም። ሴት ቤት ተፋታ ነበረ። ወንድ አለመኖሩ ነው ቤት ውስጥ ስራውን ያቀለለልኝ። ገባችሁ? አይዶን ወንድ ቢኖር ይከብድ ነበር። ሴትዮና ልጆቿ ብቻ ስለሆኑ ላይፍ ቀላል ነበር ለኔ። እንደዛ ስራ ቢበዛብኝም ነፃነት ስላለኝ ነፃነት ስላለኝ ነው እወደዋለሁ። ስራዬን እወደው ነበር። ደስተኛ ነበርኩ። ምንም ብደክም ማለት ነው። በቃ የሚጫነኝ ሰው የለም፣ የሚቆጣጠረኝ የለም። እኔ ነኝ የቤቱ አለቃ ማለት ትችላላችሁ። ሴትዮዋ ግዴለሽ ናት። ትወጣለች፣ ትዞራለች፣ ትሳፈራለች፣ ሰርጀሪ ትሰራለች ምናምን። በቃ ራሷን ነው የምጠብቀው እንጂ ቤቱን አታይም። እና ስናወራ እናድራለን። ጠዋት ልጆች አደርሳለሁ። በእንደዚህ አይነት ሁኔታ አመት አወራን። አመት አውርተን በአመቱ ሀበሻ ሬስቶራንት ፕሮሚስ የሚባል እዚህ ሀገር ላይ አሁን የለም፣ ፈርሷል። ሌላ ነው መሰለኝ ስሙ ተቀይሮ ምን አላውቅም። ብቻ ፕሮሚስ የሚባል ሀበሻ ሬስቶራንት ነበር። እዛ ነው ለመጀመሪያ ጊዜ በአካል የተገናኘ ነው። የተያየ ነው። ተቀጣጥረን እዛ ተገናኘ። ከዛ በቃ ከተገናኘን በኋላ በአካል ሞር ወደድኩትኝ። በቃ ወደድኩት። ከዛን ጊዜ ጀምሮ 15 ዓመት አብረን አለን። አለቀ። 4 ዓመት በፍቅር አብረን ቆየን። ኢትዮጵያ ሄደን ተጋባን። ተጋብተን እንደመጣን ሳይመን ተወለደ። ሳይመንን ወለድን። ከዛ በ3 ዓመቱ ኑኑ ተወለደች። ይዋለን ይመስገን። በቃ እኔ ነው ሹፍ እና መቼ ተማር ለለሹ መዳም ቤት እያለሁ መዳም ናት ያስተማረች።
በእሷ ብር ማለት ነው። መንጃ ፈቃድ የተማርኩትም ያው መንጃ ፈቃድ ያወጣሁትም በመዳም ነው። በስንት ዓመትሽ አገባሽ? በ25 አገባሁ። በ26 ወለድኩ። ይህ አሁን 10ኛ ዓመት አኒቨርሰሪያችንን እናከብራለን። ኢትዮጵያ ሄደን 10ኛ ዓመት የጋብቻ በዓላችንን እናከብራለን። የተገናኛችሁ አሁን የገባሽ ነገርኳቸው እኮ ፌስቡክ ላይ ሊተዋወቅ ነው። በፈረንጅ 2011 በኢትዮጵያ ስንት ዓመተ ምህረት ነው ማለት ነው ጋይስ? የፈረንጅ 2011 በኢትዮጵያ ስንት ነው? የእንቁላሉ ነገር ጸሐፍራ ታሪካችንን ታውቀዋለች። የእንቁላሉ ነገር ሳለች የእንቁላሉ እንንገራችሁ። ሀበሻ ሬስቶራንት ለመጀመሪያ ጊዜ ተገናኝተን እኔ የተቀቀለ እንቁላል በጣም ነው የምወደው። ፍርፍር ላይ ዶሮ ወጥ ላይ ምናምን ነፍሴ ነው እና የተቀቀለ እንቁላል ባልየውም ይወዳል፣ ግን አውርተንበት አናውቅም። ከዛ እንቁላሉን ብድግ አድርጎ አልጎረሰውም። ድፍኑን ያዘዝነው ምግብ ላይ የመጣውን እንቁላል አቆረፍኩ አልበላም አልኩ። ምን ነው ሲለኝ እንቁላሉን ለምን ጎረስኩ? እኔ በጣም ነው እንቁላሉ ደነገጠ። ወይ ጉድ አለ። እስካሁን ድረስ እንደውም ያወራዋል ጓደኞቹ ምናምን። ሴት ሆና የመጀመሪያ ቀን ከፍቅረኛዋ ጋር በአካል ተገናኝታ እንቁላሉን ጎረስከው ብላ አኮረፈችኛል። አልበላም ለምን እንቁላሉን። ከዛ አስተናጋጁን ጠርቶ ፕሊስ አንድ እንቁላል ሲለው በሲኒ ማስቀመጫ አንድ የተቀቀለ እንቁላል ይዞ ሊመጣ። እዚህ እኮ ነጭ ነው አልኩት። አስተናጋጁ ሰጥቶን ከሄደ በኋላ ይህ ነጭ ነው፣ ያኛው ግን ወጥ የጠጣ ነበረ። እኔ የተቀቀለ እንቁላል ቀይ ሲሆን ወጥ ሲጠጣ ፍርፍር ውስጥ ወጥ ውስጥ ምናምን በጣም ነው የምወደው፣ ስጎ ገብቶበት ምናምን ውስጡ ብዬ አስረዳሁትኝ። እና ከዛን ጊዜ ጀምሮ ምግብ ምናምን ስንበላ እንቁላል ወደ እኔ ነው የሚገፋልኝ። እንቁላል የተቀቀለ እንቁላል ወጥ ላይ በጣም እንደምወድ ስለሚያውቅም ወደ እኔ ይገፋልኛል። ቤት ውስጥ ከሆነ እንደፈለጉ ጨምሬ ይበላል፣ ግን ሰው ቤት ከሆነ ምግብ ቤት ከሆነ ወደ እኔ ያስጠጋልኛል። ከድሮም ደፋር ነሽ። እሱ ድፍረት ከልጅነቴም ደፋር ነኝ። እህቶቼ አጎቴ ቤት ሄደው ማደር ሲፈልጉ የሆነ ነገር ሲፈልጉ እኔ መጨረሻ ነኝ። እነሱ ታላላቆች የሆነው እናትና አባቴን ፈርተው እኔ ነኝ ማስፈቅድላቸው። ለእኔ ይነግሩኝና እኔ ነኝ ሄጄ ለእናትና ለአባቴ ማስፈቅድላቸው። የሆነ ነገር ሲያጠፉ እኔ በጣም ቻይ ነኝ ማለት ዱላም እችላለሁ። በጣም የምገረፈው ቤት ውስጥ በጣም ተደብድቤ ያደግኩት እኔ ነኝ ቤት እና እነሱ ያጠፉትን አንቺ ነሽ በይልኝ። ለምሳሌ አሁን እህቴ ሲኒ ዕቃ ስታጠብ ሲኒ ከተሰበረባት ወይ ብርጭቆ ከተሰበረባት እኔ ነኝ በይልኝ ትለኛለች። ታላቄ ሆና ማለት ነው። ከዛ እኔ ነኝ ልላትና እኔ እቆጣለሁ። ወይ የምገረፍም ከሆነ እኔ ይገረፋለሁ ባልሰበርኩት ማለት ነው። ግን እሷ ሁሌ ለእኔ የኔ ተራ ሲሆን ዕቃ ስለምታጥብልኝ ምናምን የኔ ቤት ማጽዳት የኔ ተራ ሲሆን ምናምን ዛሬ በእናትሽ ልሄድ ነው የሆነ ቦታ እንደዚህ ታስጅልኝ፣ እኔ ደግሞ ያንቺ ተራ ቀን አጸዳልሻ ምናምን ካልኳት ታጸዳልኛለች። ዱላ ያሳጥራል እሱ የሆነ ላይ ያሳጠረኝ እና የትም ቦታ ሄጄ ስመጣ እንትን እላለሁ፣ እገረፋለሁ እንደምመታ እያወቅኩ ማለት ነው። እና ብዙ ዱላ ችዬ ነው ያደግኩትኝ። እህቶቼንም ምንም ነገር እኔ ነበር ማስፈቅድላቸው። ቁጣም ካለ እኔ እንድጠጣው እነሱ እኔን ነበር የሚልኩኝ እንዳስፈቅድላቸው ለሚፈልጉት ነገር። እነሱ ታላቅ ነው። ማነው ቀድሞ የፍቅር ጥያቄ የጠየቀው? የፍቅር ጥያቄ ተጠያይቀናል እንዴ? አልተጠያየቅንም። ዝም ብለን የገባንበት በቃ ዝም ብለን የተዋደድ ነው። አልጠይቅኝም፣ አልጠይቁትም። እንደነገርኳቸው ፍሬንድ ሪኩዌስት እኔ ነኝ የላኩለት ፌስቡክ ላይ በኢንቦክስ ሀይ ብሎ የጻፈልኝ እሱ ነው። ከዛ ማውራት ጀመርን። በቃ ከዛ ዝም ብለን እንደ ጓደኛም እንደ ቤተሰብ እንደሆነ ስናወራ ተላመድንና ፍቅር ውስጥ ገባን። ማንንም አፈቅርሻለሁ ታገቢኛለሽ አልተባባልንም። በቃ ዝም ብሎ ራሱ ጊዜው መራ ነው ወደዛ እንጂ አልጠየቀኝም፣ አልጠየቅኩትም። ስንት እህቶች አሉሽ? 3 ታላላቅ እህቶች አሉኝ። 3 ወንድም 3 እህት አሉኝ። 7 ነን። ሁላችንም እንደዛ ነን። ኖ ሁላችንም እንደዛ አይደለም። አብዛኛው ሴቶች ፕሮፖዝ ነው የሚባለው ተደርጎላቸው ቀይ አበባ ተጎዝጉዞ ወንዱ ተንበርክኮ ቀለበት ይዞ ምናምን ነው። እኛ ጋር እንደዛ የለም። ስለ ሃይማኖታቸው አላወራችሁበትም። ስለ ሃይማኖታችን አውርተንበታል። ግን እሱም የኔን ያከብርልኛል፣ እኔም የሱን አከብርለታለሁ።
በሱ በኩል ምንም አይነት ችግር አልመጣም። በቤተሰብ ምናምን በእኔ በኩል ነው ብዙ ሳፈር ያደረግ ነው። ለመጋባትም 5 ዓመት የፈጀብን የኔም ቤተሰቦች አፕሩቫል ስንጠብቅ የኔ ቤተሰቦች እስኪቀበሉ ስንጠብቅ ነው። እኔ ደግሞ እንደ ሴት ከ5 ዓመት በላይ እድሜ ማቃጠል ስለሌለብኝ በራሴ ወሰንኩና ሄደን ተጋባን። ኢትዮጵያ እዚህ ካታር ኢትዮጵያ ኤምባሲ ማጋባት አልጀመረም ነበረ። የዛሬ 10 ዓመት ማጋባት አልጀመረም። በዚህ በካታር ፍርድ ቤት ደግሞ ሄዳችሁ ለመጋባት ሁለታችሁ ሙስሊም መሆን አለባችሁ። ሙስሊምና ክርስቲያን የሚያጋባ ህግ የለም እዚህ ካታር ላይ። ኤምባሲ ማጋባት አልጀመረም ነበር። ምንድን የት ነው ሄደን መጋባት ያለብን? ኢትዮጵያ ሄደን መዘጋጃ ቤት ተፈራረምን፣ አጋባን። ማሬት ሰርተፊኬታችን ውጭ ጉዳይ አቴስት አድርገን ይዘን መጣን። እዚህና እዚህም ኤምባሲ ያስመጣል። ልጆችሽ እንዴት ይሆናሉ ታዲያ? ልጆቼ ኦርቶዶክሶች ናቸው። ሁለቱም ክርስትና ተነስተዋል። ወደፊትም 3ኛም ቦድ ክርስትና ይነሳሉ። አም ሀፒ ራሴ ወድጄ ፈቅጄ ወስኜ ያደረኩት ነገር ነው። እኔም እንዳንቺ ነው በትዳር 20 ዓመት ማሻአላ። እኛ ገና 10 ዓመታችን ነው በትዳር። አንቺ ምን አቃጠለሽ? እኔ ለኖርኩት ማሬ እጭ ያልሽው ልጅ ላይፉ የኔ የምኖረው እኔ ህይወቱ የኔ። አንቺ ምን አቃጠለሽ? ኃጢአት ከሆነ የምትጠየቅበት እኔ ልጨነቅበት። ምን አስጨነቀሽ አንቺ? ጥያቄ ከጨረሳችሁ ማለት ነው። ልጆችን ያሳድግልሽ። አሜን። ጥያቄ ከጨረሳችሁ ማለት ነው ወደ አስተማሪ ሌላ ዜሪዝ ነው there is no change in your marriage. How do you do? There is no change in your marriage. How do you do? What you mean, Mari? I don't understand your question. There is no change in your marriage. What do you do? ለውጥ የለም ትዳርሽ ላይ ምን ታረጊያለሽ? ምንድን ነው? I don't understand your comment. Can you comment it in Amharic so I can understand you more? I'm sorry. You mean to say challenge ነው የሚለው? Okay, there is no challenge in your marriage. And there is a lot of challenge. How come without challenge? አይደለም ትዳርን የሚያክል ነገር ብቻሽንም ቻሌንጅ አለው። ህይወት ራሱ እኮ ቻሌንጅ ነው። ኤቭሪዴይ እኮ ቻሌንጅ አለ እኮ በህይወታችን። እንዴት ነው ቻሌንጅ የሌለው? በጣም በብዙ ነገር እንጋጫለን። ለምሳሌ መጀመሪያ ሰሞን እኔ በጣም ጨቅጫቃ ነበርኩ። ላይክ ለምሳሌ ከስራ ገብቼ ባለቤቴ ጫማውን ሸልፍ ውስጥ ካልከተተው ልብሱን አውልቆ ወይ ሶፋ ላይ ጃኬቱን ከጣለ ወይ ምናምን ጨቃጨቃለሁ። ከስራ ገብቼ ደግሞ ጫማውን በር ላይ ካገኘሁትኝ ጃኬቱን ሶፋ ላይ ምናምን ካገኘሁ ምንድን ነው ጫማ የት እንደሚቀመጥ አታውቅም። የጫማ ሸልፍ አለ አይደል? የጫማ ሸልፍ ውስጥ ነው መሆን ያለበት። ጃኬት ደግሞ መሰቀል ነው ያለበት። ቆሻሻ ከሆነ ላውንደሪ ባስኬት ውስጥ ነው መግባት ያለበት። ለምን እዚህ ጋር ይሆናል? አንተ ትልቅ ሰው ነህ፣ ህፃን ነህ፣ እንዴት እዚህ ጋር ታስቀምጣለህ ብዬ እናገራለሁ እስክንግባባ። ኦኬ በኋላስ ኦኬ እየገባው መጣ። ጫሜን እዚህ ጋር ከተውኩ ይደብራታል። ስለዚህ ሻልፉ ላይ ላርገው። ራይት መሆንም ያለበት እንደዛ ነው። ነገ ልጆች ስንወልድም ስነስርዓት የሚማሩት ጫማ በየቦታው መጣል፣ ልብስ በየቦታው መጣል ሳይሆን ልብስ ቦታው፣ ጫማ ቦታው መማር አለባቸው። ስለዚህ are you taking to them church? Not me. The father take them church. Me, I don't go church. I am a Muslim. The kids, if they want to go church, the father, he take them. That is his responsibility, not mine. Okay? So እየቆያችሁ ስትመጡ እንደዚህ አይነት ጠቃቀም ነገሮችን ትላመዳላችሁ። እሱም ይለምዳል፣ እኔም ደግሞ እሱ የሚደብረውን ነገር ለምን እንዲያረግሽ ሲል ይህን ነገር ይደብረዋል። እያስተካከልኩ ሄዳለሁ። የማይመቸውን ነገር አታድርጊ፣ ይሄ ነገር ጥሩ አይደለም፣ ደስ አይልም የሚለኝን ነገር ማድረግ ተዋለሁ። እሱም እንደዛው ይህን አታድርግ፣ እኔ እናደዳለሁ። እንደዚህ ተዘርግርጎ ሳይ ለምሳሌ እኔ ስራ ሆኜ የኔ አፍተሩን ነበር ሽፍቴ፣ ብዙ ጊዜ ሱቅ ውስጥ ነበር የምሰራው፣ ሴልስ ነበር። እሱ ደግሞ ኤምባሲ 5 o'clock ነው 4:30 ምናምን ይዘጋሉ፣ ይመጣል ቤት። እሱ ከገባ ከ4 ሰዓታት በኋላ ነው እኔ ቤት ምገባው። ሱቅ ዘግቼ ሞል ውስጥ ምገባው 10 PM ነው ምንዘጋው። ራሴ ድራይቭ አረጋለሁ 10:30 ምናምን ቤት እደርሳለሁ። ቤት ስገባ እሱ ኦልሬዲ 5 hour ምናምን ቀድሞኝ ከ5 ሰዓታት ቀድሞኝ ቤት ገብቷል። ቤት ገብቶ ወይ የሆነ ነገር በልቶ ወይ
ቴብሉ ላይ ካልተነሳ ወይ የሆነ ነገር ለምን አልተነሳም ሌላው እችላለሁ። እንደዚህ ትጨቃጨቂያለሽ ባልና ሚስት ስትሆኚ። ከዛ እየቆየሽ ስትሄጂ የሚደብርሽን እያስተካከለ የሚደብረውን እያስተካከልሽ እየተቀረፉ የምትጨቃጨቁባቸው ነገሮች እየቀነሱ ይመጣሉ። አብራችሁ በኖራችሁ ቁጥር፣ በተላመዳችሁ ቁጥር፣ ባህሪ ለባህሪ በተዋወቃችሁ ቁጥር ምንም ነገር በአንዴ አይሆንም። የሁለት ዓለም ሰዎች፣ ሁለት የተለያየ ቤት ተወልደው ያደጉ ሰዎች አንድ ቤት መኖር ሲጀምሩ ኢማጅን ወንድምና እህት እኮ ቤት ውስጥ እንጣላለን፣ እንጨቃጨቅ። አሁን ሳይመን እና ኑኑ የአንድ እናትና አባት ልጆች ሆነው አንድ ቤት ውስጥ ይጨቃጨቃሉ። ራይት በምንም ነገር በተለያየ ነገር ይጣላሉ፣ ይጨቃጨቃሉ። የአንድ እናት ልጆች ሆነው አንድ ቤት ተወልደው አብረው አድገው እኛ የተለያየ ቤት አድገን የተለያየ ቦታ አድገን የተለያየ ቤተሰብ አሳድጎን አንድ ቤት መኖር ስንጀምር እስክንላመድ ባህሪ ለባህሪ እስክንጠላና በጣም ትጨቃጨቃላችሁ። በጣም ብዙ ቻሌንጅ አለ። ብዙ ኤቭሪዴይ ቻሌንጅ አለው። እስከ መጨረሻው እስከምትሞቱ ቻሌንጅ አለው። ህይወትም ትዳርም ማለት ነው። 30 ዓመቴ ትዳርም ልጅም የለኝም። አንድ ማሪ ዶንት ኮምፔር ዮርሰልፍ ዊዝ ኤኒባዲ ዋይ አም ስፒኪንግ እንግሊሽ ነው። ራስሽን ማሪ ከማንም ሰው ጋር አታነጻጽሪ። 30 ዓመትሽ አይደለም 40 ዓመትሽ ሆኖ ትዳር ባይኖርሽ ኢትስ ኦኬ። ፈጣሪ ትክክል ነው። ፈጣሪ ምክንያት አለው ለአንቺ እስካሁን ትዳር ያልሰጠበት ያዘገየበት ምክንያት አለው። ገባሽ? ትዳር ከፈጣሪ ነው የሚሰጠው። አንቺ ጎበዝ፣ ቆንጆ፣ የተማርሽ ሀብታም ስለሆንሽ አይደለም የምታገቢው። ትዳር ከፈጣሪ ነው የሚጻፈው። እሱ የጻፈው ቃል ያንቺ ትዳር ወደ አንቺ ይመጣል። ጓደኛ ስላገባች፣ ሀቢባ ስላገባች፣ ከሌ ስላገባች አይደለም አንቺ የምታገቢው። ያንቺ ቀናለው፣ ያንቺ ይደርሳል። ገባሽ? ስለዚህ ፕሊዝ በጣም የሰው ልጅ የሚረብሽ ነገር ቢኖር ምን እንደሆነ ታውቃላችሁ? እኔ በራሴ ስለደረሰ ነው። ራስን ከሌላ ሰው ጋር ማወዳደር። እኔ ራሴን ከማንም ጋር ማወዳደር ስለማልፈልግ ነው ምንም ነገር ማላየው ቲክቶክ ላይ ምንም ነገር። ስታምኑ መኑ፣ ሳታምኑ የራሳችሁ ጉዳይ። ላይፌን ከዘጋው በኋላ ወደ ልጆቼ ወደ ትዳሬ ነው የሚሄደው። እንደምታዩት ረጅም ሰዓት ነው ላይቭ ላይ የምቆየው። ከዘጋሁት በኋላ ልጆቼ ጋር ትዳሬ ጋር ነው የሚሄደው። ከነሱ ጋር ጊዜን አሳልፌ እተኛለሁ። አልፈልግም ስክሮል ማድረግ አልፈልግም፣ ምንም ነገር ማየት አልፈልግም። ራሴን ከማንም ጋር ማወዳደር፣ ይሄ ራሴን የምጠብቅበት መንገድ ነው። አይምሮዬን የምጠብቅበት መንገድ ነው። የተለያየ ቪዲዮዎችን የተለያየ ሰዎችን የማይ ከሆነ ራሴን ከነዛ ሰዎች ጋር ማወዳደር፣ ህይወቴን ከነዛ ሰዎች ህይወት ጋር ማወዳደር እጀምራለሁ። ህይወቴን ከነዛ ሰዎች ጋር ማወዳደር፣ ከሀብታሞቹ ጋር ማወዳደር ከሆነ የራሴን ህይወት እየጠላው ተመጣለሁ። ገባችሁ? ትዳሬን ከሌላ ሰው ትዳር ጋር አሁን የኔ ባል ስጦታ የማይገዛ ከሆነ ሌላ ቪዲዮ ላይ ማየት ባሏ በየጊዜው ስጦታ እየገዛላት ባሏ የገዛላት ስጦታ የምትፖስት ቪዲዮ ማይ ከሆነ ለምንድን የኔ ባል ግን ስጦታ የማይገዛልኝ? እኔ ከሷ በምን አነሼ ነው ማለት እጀምራለሁ። ከዛ ባሌን ማኩረፍ፣ ባሌን የምነጫነጭ፣ አንተ አትወደኝም ስለማትወደኝ ነው ስጦታ ማትገዛልኝ፣ እየከሌ ባል እንዴት ስጦታ በየጊዜው እንደሚያመጣላት ማለት እጀምራለሁ። ገባችሁ? ስለዚህ ራሳችሁን ከሌላ ሰው ጋር አታወዳድሩ። ራሳችሁን ሶሻል ሚዲያ ላይ በምትሳዩት ሰው ቁንጅናም ሆነ ሀብትም ሆነ ምንም ነገር ሆነ ራሳችሁን እያወዳደራችሁ የራሳችሁን ህይወት እየጠላችሁ የሰው ህይወት አድናቂ ሆናችሁ እንዳትቀሩ። ላቭ ዮር ሰልፍ። ምንም ሆኑ ላቭ ዮር ላይፍ። ምንም ይሁን ህይወትሽ ምንም ይሁን ውደጂው። የሌላን ሰው ካላየሽ፣ የጎረቤትን ክትፎ ካላየሽ የራስሽ ሽሮ አያስጠላሽም። ሽሮሽን ፈጣሪሽን አመስግነሽ ትበያለሽ። የራሳችሁን ህይወት ከማንም ጋር አታወዳድሩ። አሁን ይህንን ያልኩበት ምክንያት ልጆችሽን በጣም ተወጃቸዋለሽ አይደል? ታዲያ ለምን አንቺ ልክ አይደለም ብለሽ ባልተቀበልሽው መንገድ እንዲሄዱ ፈቀድሽ? እንዴት አስቻለሽ? ቴንኪው። ጥሩ ጥያቄ ነው። በትህትና ነው የጠየቅሽ። እኔ በትህትና ልመልስልሽ። ልጆቼን በጣም እወዳቸዋለሁ። ከማንም በላይ ከምንም በላይ እወዳቸዋለሁ። እኔ የትኛውም ሃይማኖት ከየትኛውም ይበልጣል ብዬ አላምንም። እኔ እምነቴን ከቤተሰቦቼ ሃይማኖቴን ከቤተሰቦቼ የወረስኩት ሃይማኖት ገባሻል? ልጆችን ከአባታቸው ሃይማኖታቸውን ወረሱ። ነገ ሲያድጉ ተምረው እስልምና ይበልጣል ብለው ካሰቡ ይሄዱ ወደ እስልምና። ምንም አይነት ችግር የለብኝም። ይሄ ይበልጣል ብለውም ከቀጠሉ ይቀጥሉ ወደዛው። አይ ዶንት ሃቭ ፕሮብሌም። ከሃይማኖት ጋር ችግር የለብኝም። አንድ ፈጣሪ ነው ከላይ ያለው።
እኛ በተለያየ ስም የምንጠራው እንደዛ ብዬ የማምን ሰው ነኝ። ገባሽ? በአንድ ፈጣሪ ነው ማምነው። እንደማምነው ያውቃል። አውቆም እያኖረኝ ነው፣ እየጠበቀኝ ነው። በህይወቴ ያለኝን ነገር ሁሉ የሰጠኝ እሱ ነው፣ ስለሚወደኝ። እኔም ብቻ አይደለም ሁላችንንም ስለሚወደን። እኔ ደግሞ እርግጠኛ ሆኜ የምናግርሽ ከኔ በላይ ፈጣሪን የሚያምን የለም። አንድ ቀን ስለሰጠኝም ስላልሰጠኝም ነገር ወቅሼው አላውቅም። ሳይመንን የመስማት ችግር እንዳለበት ሲነገረኝ አልወቀስኩትም። ፈጣሪን አመሰግናለሁ፣ እኔን ስለተማመንክብኝ፣ እኔን ስለመረጥክ አመሰግናለሁ አልኩት። ስላላማረርኩት መፍትሄውን ሰጠኝ። ኢትዮጵያ ውስጥ ቢሆን ኖሮ ሳይመንን የወለድኩት በምልክት ቋንቋ ነበር የሚያወራው ልጄ። እንደኔ አያወራም ነበር፣ እንደኔ አይሰማም ነበር። እንደኛ እኔና እናንተ እንደምናወራው እና እንደምንሰማ አይሰማም ነበር። ባማረው ፈጣሪም ግን ፈጣሪን አላማረርኩም። አንተ ትክክል አትሳሳትም ብዬ አምኜ ስለተቀበልኩት ስላላማረርኩት ተደሰተብኝና መፍትሄውን ሰጠኝ። ልጄ እንዲሰማ አደረገልኝ። አሁንም ምንም አይነት ችግር በህይወቴ ቢፈጠር መራመድ ቢያቅተኝ ፓራላይዝ በሆን ፈጣሪ ሆይ አንተ ትክክል ነህ ነው ብለው። ምንም ነገር ቢፈጠር በህይወቴ ላላማራው ፈጣሪን ቃል ገብቼለታለሁ። ከዚህ በላይ አማኝነት አለ እንዴ? ለሚደርስብኝ እያንዳንዱ ነገር ትክክል ነው። ሳጣም ሳገኝም እያመሰገንኩት፣ ሳጣም ሳገኝም አመሰግነዋለሁ። በህይወቴ ሲሳካም ሳይሳካም አመሰግነዋለሁ። ለምን? ሲሳካም እሱ ትክክል ነው፣ ሳይሳካም እሱ ትክክል ነው። ከዚህ በላይ አማኝነት አለ? ይህ ፈጣሪ በፈረደው ነገር አምኖ መቀበል። አንድ ፈጣሪ አይደለም ያለን እና አንቺ ነው አንድ ፈጣሪ ሌልሽ። ለእኔ አንድ ፈጣሪ ነው ያለኝ። የፈጠረኝ አንድ አምላክ ነው። አንድ ፈጣሪ ነው፣ ሌላ የለም እኔ ጋር። አንቺ ጋር ካለ መብትሽ ነው። የሰውን መብት አከብራለሁ። እሺ ብዙ ወንዶች ቲክቶክ አይወዱም። እንዴት አንቺ አሳመንሹ? ባለቤቴ ቲክቶክ አይጠቀምም፣ ግን የኔን መብት ያከብርልኛል። የሰው ስሜት ያከብራል። እና እንደዛ አይነት ሰው ባይሆን ሲጀመር እኔ አብሬው አልኖርም። አምባገነን ቢሆን ማለት ይሄንን አስምሬልሻለሁ በዚህ መንገድ ብቻ ሂጂ የሚል ሰው ቢሆን እኔም አብሬው አልኖርም። በጣም ዘመናዊ፣ በነፃነት የሚያምን ኦኬ። እንደውም እኔ ትንሽ አምባገነን ነበርኩ ድሮ። እሱን የቀየረኝ ላይክ የሆነ ምግብ ሰርቼ ካልጣፈጠው ካልበላ አኮርፋለሁ። ለምን አልበላክም ብዬ እሱ ነው ነፃነት። ካልበላ መብት እንዳለው፣ ካልበላ ካልጣፈጠው በነፃነት አልጣፈጠኝም ብሎ የመንገር መብት እንዳለው ያስተማረኝ እሱ ነው። አሁን እኔ እንደ ድሮ ብሆን ልጆችን ያልወደዱትን ምግብ ካልበላችሁ ዛሬ የተሰራው ይሄ ነው ይህም ብሉ ብዬ ግግም የምል ሰው ነበርኩ። የተሰራውን ነገር ማሚ ይህንን ምግብ አልወደድነውም ፕሊስ ሌላ ስጭን ካሉ ሌላ ቤት ውስጥ ያለውን ሳንዱችም ቀብተን ምንም ያለውን እንሰጣቸዋለን። ነፃነት፣ በሰው ነፃነት፣ የሰው መብት ማክበር፣ የሰው ባውንደሪ መጠበቅ እንደውም ያስተማረኝ እሱ ነው። እኔ አምባገነን ነበርኩ ትንሽ እና በጣም ነፃነት አለው። ያመንኩበትን የመናገር መብት እንዳለኝ፣ ራሴን እንደሆን የማንም ፍቃድ እንደማያስፈልገኝ፣ ያመንኩበትን ለመናገር የእሱ ፍቃድ እንደማያስፈልገኝ ራሱ ነው የነገረኝ። ማመን ግን እሱን ብቻ ነው። ማመን ግን እሱን ብቻ ነው። ፈጣሪ ታዲያ ሌላ የሚታመናለ? ትዕግስትዬ አይዞሽ ማሬ አይዞሽ። ትዕግስት ደቻሳ አይዞሽ የኔ እናት። እሺ አይ ፊል ዩ ማሬ። ከመሬት ተነስቶ ጥላቻ ያለባችሁ ሰዎች ህይወታችሁን ስለምትጠሉት ነው። ራስሽን ብትወጪ አታውቂኝም። ሜቢ አንቺ ታውቂኛለሽ፣ እኔ አላቅሽም። ስለዚህ ከመሬት ተነስሽ ልትጠይኝና ልትሰድብኛችን ቢካዝ ዚስ ኢዝ ማይ ላይፍ። ልሰደብ የሚገባው ሰውን ስነካ ነው አይደል? ሰው ካልነካው በራሴ ህይወት ከሆነ አንቺ ለምን ተናደድሽ? እኔ ማር ዋይ ዶንት ዩ ላቭ ዮርሰልፍ? ላቭ ዮርሰልፍ። ራስሽን ውደጂ ማሪ፣ እመኚኝ፣ ራስሽን ውደጂ። ጸጸት እንቅልፍ አሳጣኝ። ምን ትመክሪኛለሽ? የምን ጸጸት? የምን ጸጸት? ሰው በደለሽ ከሆነ ሄደሽ ይቅርታ ጠይቂ። ጸጸቱ እንዲለቅሽ ከፈለሽ የበደልሽውን ሰው ይቅርታ ጠይቂ። በህይወት ካለ የበደልሽውን ሰው ይቅርታ ጠይቂ።
ጥፋትሽን አምነሽ ይቅርታ ጠይቂ። የዛኔ ከጸጸት ትድኛለሽ። እሺ ማሬ፣ ከጸጸት የመዳኛው አንደኛው እና ዋነኛው መንገድ የበደልነውን ሰው በደላችንን አምነን ይቅርታ መጠየቅ ነው። ይቅርታ ማድረግና ለማድረግ የእሱ ፋንታ ነው። እኛ ግን ከጸጸት ለመዳን ይቅርታ መጠየቃል።